ሰላም ጤና ይስጥልኝ። እንደምን አላችሁ? ኦሮማይ ታላቅ በዓል በርዕሰ ምድሬ ከአስመራ ወደ ምጽዋ መሄድ ከ7500 ጫማ ከፍታ በጭንቅላት ወደ ታች ተወርሮ ቀይ ባህር ውስጥ እንደመደፈቅ ያህል ነው። ደግነቱ የምጽዋ ሙቀት በወለላ አፈናዊ ፈገግታው እጅ ነስቶ አልተቀበለኝም። ምጽዋ በጥር ክረምት ስለሆነ ትንሽ ይበርዳል። ቢሆንም ለምጽዋ ፌስቲቫል ከኤሪትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ከኤሪትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ጉባኤ ላይ እንዳለ ተነስቶ በየብስና በአየር ወደ ምጽዋ የተገለበጠው ሕዝብ ለበዓሉ በተለይም የተሰራውን ሹራብ ለብሶ እርሰ ምድርን አጣቦ ይታያል። ምጽዋ የበዓል ስሜት አድሮባታል። የበዓል አየር ይነፍስባታል። የበዓል ሰንደቅ ዓላማዎች ይውለበለቡበታል። ጸጥ ብሎ የተነጠፈው ቀይ ባህር የምሽት ጀንበር ወርቃማ ጨረሩ ከላይ እየዘነቡ የሚሞሉትን የቀለጠ ብር ፈሳሽ ሐይቅ መስሎ ተነጥፏል። የምጽዋ አድማስ ቀይ ብርቱካን በመሰለ ቀለም ነዷል። ወደ ምሽት ላይ ነበር ምጽዋ የደረስኩት። ምጽዋ በባለ ስሜት ታድማና ሸብርቃ ብትታይም ውበቷ የሚማርከው ቀን ሳይሆን ማታ ነው። ቀን ቀን ታንቀላፋለች። ማታ ሲሆን ነው የምትነቀው የምትደምቀው። ቢሆንም የድሮ ውበቷና ድምቀቷን አጣለች። ከ3 ዓመት በፊት አሰቃቂ እልቂት፣ ጥፋት የታየበት የጦርነት አውድማ ነበረች። ጠባሳ አደጋ ፊት ላይ አሁንም ይታያል። ሻዕቢያም ከታኅሳስ ወር 1970 ጀምሮ ለ9 ወሮች ምጽዋ ከሚገኙት 13 ቀበሌዎች ውስጥ 10ሩን በቁጥጥር ስር አድርጋ ነበረ። ዕዳጋ ከነዳጅ ማጠራቀሚያው አካባቢ ጀምራ የባህሩን ጠርዝ ሳትለቅ በጉርጉሱም እስከ ሲሚንቶ ፋብሪካ ድረስ በመሸገና ሚካኤል ቤተ ክርስቲያን ላይ 3 ባለ 50 ካሊበር መትረየሶች በመጥመድ ወይ ንቅንቅ ወይ ፍንክች የአባ ቢላዋ ልጅ ብላ ነበረ። ዕዳጋንና በወገን ጦር ቁጥጥር ስር የነበሩትን 3 ቀበሌዎች ማለትም ጦሌትንና 2ቱን ምጽዋዎች የሚያገናኘው ብቸኛ ድልድይ አላሸጋግራለች። ወደ ምሽጎቿ መጠጋት የሚቻለው ጨው በሚመረትበት ረገረግ መሬት ብቻ ነበረ። በዚያ መሄድ ደግሞ እልቂት በራስ ላይ እንደመጋበዝ ነበር። አብዮታዊ ነፃ አውጪ ሰራዊት ዕዳጋ ላይ የነበሩትን የሻዕቢያ ምሽጎች ሰባብሮ እንዴት ለመግባት እንደቻለ ወደ ኋላ መለስ ብዬ አሁን ባስበው በጣም ደነቀኝ። እጅግ የሚያስደንቅና በእውነትም ትንፋሽ የሚያስይዝ ወኔ የተሞላበት ጀብዱ፣ ቆራጥነት የተሞላበት መስዋዕትነትና አኩሪ አብዮታዊ አርበኝነት የታየበት፣ ቀይ ሰው የጠቆረበት፣ ጥቁሩ ሰው የቀላበት፣ ሳንጃ ሲሞሻለቅ የሰው ልጅ አንገት ለአንገት ተናንቆ የተዋደቀበት አሰቃቂ ጦርነት ነበረ። ራስን አሳልፎ ለሞት የመዳረግ ተልእኮ ነበረ። ተልእኮው እንዲህ ነበረ። የሻዕቢያ አመሻሽ አሰላለፍ ሲጠና ቆይቶ እቅድ ወጣም። እቅዱን በማውጣት ላይ የተሳተፉት መኮንኖች ከዘመቻው አዳራሽ ለተወሰነ ጊዜ እንዳይወጡ ተደረገ። ምስጢር እየባከን አስቸግሮ ነበር። ያለ ድል ሆኖ አብዮታዊ ሰራዊት ከወገን ከጠላትም ጋር ተመሳጥሮ ነው የሚኖረው። ውጊያው እንደ ማታ ሊሆን ቀን ሰራዊቱ እንዲዝናና ተደረገ። ማታ ከ3 ሰዓት ላይ ፊሽካ ተነፋ። እቅዱን የሚያውቁት መኮንኖች ጥሯቸውን ይዘው ከንጋቱ 11 ሰዓት ላይ ወጡ። የማወናበጃ ተኩስ ጎህ ቀደደ። አንዱ ግንባር ካናባል ቤዝ ተነስቶ ረገረጉን መሬት በመያዝ በሚካኤል ቤተ ክርስቲያን አቅጣጫ ሲሄድ፣ ሁለተኛው ግንባር ከጧሌት ተነስቶ እናት ምጽዋና ዕዳጋን ወደሚያገናኘው ትልቅ ድልድይ ገሰገሰ። ምንድን ነው የሚጠብቀው? አለ አስተኳሽ መኮንን። እንዴት ብዬ ተኩስ ነው የምልህ ብሎ ሽጉጥ አወጣበት። ተኳሹ ቅዱስ ሚካኤል ይቅር በለኝ በማለት 2 ያማተበና መድፉን ለቀቀው። ሚካኤል ቤተክርስቲያን ላይ ተጠምደው የነበሩት የሻዕቢያ መትረየሶች ጭጭ ምጭጭ አሉ። የወገን ጦር በሁለቱም ግንባር ሳንጃ ባፈሙዝ ብሎ የእጅ ቦምቡን እንደያዘ ከጠላት ምሽጎች ውስጥ እየዘለለ ይገባ ጀመር። ከቀኑ 5 ሰዓት ላይ የሻዕቢያ ምሽጎች እንዳሉ ተሰባበሩ። የወንበዴ መንጋ ተረፈረፈ። የዕዳጋ ጦርነት ፍጻሜ ሆነ። ከወገን ጦር 6000 ሰዎች ይሰዋሉ ተብሎ ተገምቶ ነበር።
በዳጋ ጦርነት የሞቱት 600 ሰዎች ብቻ ነበሩ። የሻዕቢያ ምርጥ ተዋጊዎች እንዳሉ ያለቁበት ምሽግ የመመሸግ ጥበቧና ጀብደኝነቷ የታየበት ጦርነት ነበረ። ዳጋ ከፎርቱ አጠገብ አሸዋ ውስጥ ተቀብረው የቆዩ 2 የሰው ጭንቅላት አጥንቶች አግኝቼ እየተመለከቱ ሳስብ ነበር የቆየሁት። በመጨረሻ 2ቱን አጥንቶች አስተያየው። የትኛው ሁኔቱ አንዱን ከሌላው ለይቼ ለማወቅ አልቻልኩም። ሁሉም አንድ አይነት ቅርጽ ያላቸው የኢትዮጵያ ጭንቅላት አጥንቶች ነበሩ። 2ቱንም አጥንቶች ካገኘኋቸው ስፍራ መልሼ በጥንቃቄ አሸዋ ካለበስኳቸው በኋላ እያዘንኩ ወደ መኪናዬ ሲሄድ እንደ ነፋስ የሚያበሩት ቶዮታ ክሮዘር መኪናዎች ወደ እኔ አቅጣጫ ሲመጡ አየሁና ቆም አልኩ። ጸጋዬ ሰለሞን በትረ ነበር። እሱ ድንገት የመኪናውን ፍሬን ሲይዝ አይኖችን ጨፈንኩ። ከኋላው ይበሩ የነበሩ አጃቢ መኪናዎች ሊላተሙ ነበር። እሱ ደንታ አልሰጠውም። ምን ታደርጋለህ እዚህ? ጉብኝት ላይ ነበርኩ። ከመቼው? ንቅናቄ ሙያችን አንዱ አካል አይደል አልኩት። ግባ አለኝ። ወዴት? ጉርጉስም ላይ የሚደረገውን ዝግጅት አይተን እንመለሳለን። ግባ አለኝ። መኪናዬስ? ምንም አትሆንም። መንገዱም ከተሙም ተወጥሯል። ከአስመራ እስከ ምጽዋ ያለው መንገድ እንዴት እንደተወጠረ አላየህም አለኝ። መኪናውን ላይ ወጥቼ ተሳፈርኩ። ፒፓ ባፉ ይዟል። መኪናው በአንድ አፍታ ተነስታ መብረር ጀመረች። እንደ እብድ ነው የሚነዳው። የጠየቀኝ መሰረት ከአስመራ ወደ ምጽዋ ከእሱ ጋር ባለመምጣቴ እድሌን አመሰገንኩ። በነፋሲት፣ በአምባቲ፣ ካላ፣ በጊዳኤ፣ በደንጎሎና በዶጋሌ ገደላ ገደል ጠርዞች ላይ እንዲህ እየበረረ ቢያመጣኝ ኑሮ ይሄኔ ቢያንስ 2 ኪሎ ክብደት ቀንሼ ነበር። የምጽዋ መንገድ እንኳን በወረበት እንዲሁም ሲያዩት የራስ ጠጉር ተነስቶ እስኪቆም ድረስ ያስፈራል። የጧቱ ስራ እንዴት ተሳካልህ አለኝ። ጥሩ ነበር። ኢትዮጵያ ጆሮ ብቻው ነው ነበር። ታምር ነው ብሎ ፒፓውን እንደነከሰ በጥርሶቹ መካከል በመነጋገር መኝታ አግኝተሃል ሲል ጠየቀኝ። አዎ እድሜ ላንተ ዳላክ ክፍል ተይዞልኛል፣ ግን ብዙ ሰዎች ክፍል አጠው ሲያማረሩ ሰምቻለሁ። ፒፓውን ካፋ ወጣና እታዋቸው እባክህ፣ የፕሮቶኮል በሽታ ያለባቸው ሰዎች አሉ። እኔን የሚያሳስበኝ የአንዳንድ ሰዎች ማማረር ሳይሆን የአጠቃላይ ስራ መሳካት ነው እንዳለኝ ከጉርሱም ወደ ምጽዋ ይጓዝ የነበረው ባቡር ሲያልፍ አይቶ ሌላው ታምር ደግሞ ይኸውልህ አለ። ወንበዴዎች ሰባብረው ለምሽግ የተጠቀሙበት ሀዲድ የተሰራው በ15 ቀን ነው። ሰው መስራት ከፈለገ የማይሰራው ታምር የለም። የላሊበላ ኪነት ቡድን ፈጣን ነው። ባቡሩ ባቡሩ የሚለው ዘፈን እየዘፈነ በሀዲዱ ላይ ሲጓዝ አይታይህም? ይታየኛል አልኩት። ታውቃለህ? እስቲ አስብ አለና እንደገና ፒፓውን ካፋ አውጥቶ አንዳንዴ ሳስበው የአብዮት ያስደንቀኛል። 56,000 ተማሪዎች በአንድ ጊዜ ለእድገት በህብረት ዘመቻ ማሰለፍ፣ ታጥቅ ጦር ሰልተን ከመቅጽበት ማቋቋም፣ 300,000 ሚሊሻ በጥቂት ወራት ውስጥ አሰልጥኖ አስታጥቆ ለውጊያ ብቁ ማድረግ የሁሉና አሁን ደግሞ ለቀይ ኮከብ ዘመቻ ጉባኤ በሺህ የሚቆጠሩ ሰዎችን ከመላ ኢትዮጵያ አሰባስቦ ጠዋት አስመራ ከሰዓት በኋላ ምጽዋ እንዲገኙ ማድረግ ቀላል አይደለም። ድርጅታዊ አሰራር ይጠይቃል። ከአብዮቱ በፊት ኢትዮጵያ ስንት ክፍለ ጦር እንደነበራት ታውቃለህ አይደል? 4 ብቻ ነበሩ። አሁን ስንት እንዳለን ታውቃለህ? 3 እጅ እጥፍ። በእውነት የአብዮት የመደራጀት ችሎታ ያስደንቀኛል። እውነቴን ነው የምልህ። በአብዮት ሂደት ውስጥ አልፈን እነዚህ ለመድረስ ዕድሜ ያገኘን ሰዎች ባገኘነው ልምድ ወደፊት አብዮቱን ለማካሄድ የሚነሱትን ህዝባዊ ልንረዳ እንችላለን። ከአንጋፋ ሶሻሊስት ሀገሮች ልምድ ይልቅ አብዮት ለማካሄድም ሆነ ለመከላከል የእኛ ልምድ ይበልጥ ይጠቅማቸዋል። አንዳንዴ ሳስበው ስለ አብዮት የሚያማክር ኩባያ ለምን አላቋቋምም እላለሁ። የእኛ አብዮት ታሪክ የድርጊት ገድል ነው። አክሽን። የመኪናውን ፍጥነት ቀነሰ። ጉርጉሱም ባህር ዳርቻ ላይ የድንኳኗ ከተማ አብቦ ይታያል። ቀጠልያ ቀይ፣ ሰማያዊ፣ ቢጫ ድንኳኖች። ግን ይህ ሁሉ በምን ኪሳራ አልኩት። የቱ? አሁን ያልከው ሁሉ። መኪናውን አቆመ። ሞተሩን አጠፋ። ከኋላ ይከተሉት የነበሩት አጃቢዎች ከመቼው ተስፈንጥረው እንደወረዱ ባላውቅም ከሰለሞን መኪና ዙሪያ ፈንጠር ብለው ቆመው ነበር። ከመኪናው ከመውረዱ በፊት ጋዜጠኞች ትባሉ ከሙያችሁ መነጽር ጉለት የተነሳ ነው መሰለኝ ሁልጊዜ ተቃራኒው ነገር የምታዩ ተጠራጣሪ ፍጥሮች ናችሁ። ታውቃለህ፣ የሰው ልጆች ታሪክ በሙሉ
የድርጅታዊ አሰራር እድገትና ጥንካሬ ታሪክ ነው አለኝና ከመኪናው ወረደ። የምጽዋ ፌስቲቫል ኮሚቴ አባሎች መጠው ከበውት ነበረ። ተፈጥሯችን ሆኖ ባለስልጣን ከበብ አጀብ ተሽቀዳደም ግንባር መስታወት እንወዳለን ልበል። ወዲያውኑ ማት ሰዎች መካከል ገብቶ ጠፋብኝ። ጉርጉስም ባህር ዳርቻው ነው። ማዕበል በማዕበል ላይ እየተደራረበ እያሶመሶመ እንደ ጋራ እየተናደ መጦ ለባህሩ ዳርቻ የሚሰግድ ይመስል ወደ ላይ ተነስቶ ተመልሶ ይወድቅና አሸዋውን አጥቦ ይመለሳል። ከመሃል ሀገር የመጡ ምናልባትም ባህር ምን እንደሚመስል በሕይወታቸው አይተው የማያውቁ የሚመስሉ ብዙ ሰዎች፣ ወንዶችና ሴቶች የሰማይ ሰባሪ መስሎ የተነጠፈውን የባህሩን ስፋት፣ የማዕበሎቹን ያነሳስና ያወዳደቅ ተፈጥሯዊ ስልት ጨመዋታ ዝም ብለው አፋቸውን ከፍተው በአድናቆት ይመለከታሉ። ከባህሩ ወለል ጉብታ ላይ ወጥታ የተንሳፈፈች የምትመስል መርከብ ከአድማሱ ጥግ ቆማ ከሩቅ ትታያለች። የኤሌክትሪክ ብርሃን ጨረሮች ባህሩ ላይ እየተንጸባረቁ ልዩ ልዩ ጥላዎች በመፍጠር የቀለማትን ትርኢት ማሳየት ጀምረዋል። በብዙ መቶ የሚቆጠሩ እንግዶች ከየድንኳናቸው መጥተው ባህር ዳርቻው ላይ ፈሰው ይታያሉ። የባህር ዳርቻው የልዩ ልዩ ብሔረሰቦች አባላት፣ የሃይማኖት መሪዎችና የሕዝባውያን ድርጅቶች ተወካዮች አንድ ላይ ተሰብስበው የተገኙበት የድንኳን ከተማ ሆኗል። የምጽዋ ፌስቲቫል የሚከፈትበት ቀን ዋዜማ እንደመሆኑ አዲስ አበባ ከሚገኙ ቲያትር ቤቶችና ከልዩ ልዩ ክፍለ ሀገራት የመጡ የኪነት ጓዶች በየሰፈራው የሚያሰሙት ጡመ ሙዚቃ አየሩ ላይ እየተንጣለለ ይሰማል። ከባህሩ ላይ ይንሳፈፋል። ከማዕበሎቹ ጋር እየተላጋ ይወድቃል። ሰለሞን በትሮ አስጠራኝ። የት ነበርክ አለኝ። እየዞርኩ ስመለከት ነበር። ዝግጅቱ እንዴት ነው? ደስ አይልም ወይ? ጥሩ ነው፣ ደስ ይላል። አዎ፣ ነገ ጉርጉሱም ላይ መብላት፣ መጠጣት፣ መጨፈር ነው። ኢትዮጵያ ላለፉት 400 ዓመታት እዚህ ባህር በሯ ላይ ተደስታ አታውቅም። ቀይ ባህር ላይ ስትደማ ነው የኖረችው። በአንጻሩም ቀይ ባህር ለሕልውናችን ምን ያህል አስፈላጊ እንደሆነ ሕይወታችን፣ ትንፋሻችን መሆኑን ማወቅ ይጠቅማል። እርግጠኛ ነኝ ከመሃል ሀገር ተጋብዘው ከመጡት ውስጥ ብዙዎቹ ቀይ ባህር ላይ የት እንደሆነና ምን እንደሚመስል አያውቁም። ለብዙዎቻችን የአስተሳሰብ አድማሳችን ከመንደራችን ከወንዛችን አልፎ አይሄድም። እውነቴን ነው። የኢትዮጵያ ሕዝብ በሙሉ እዚህ መጥቶ ቀይ ባህርን ለመመልከት ቢችል እንዴት ደስ ባለኝ። የአባቶቻችን ተጋድሎ ታሪክ በቀላሉ ይረዳ ነበር። የቀይ ኮከብ ዘመቻችንም ትግል ዓላማ ይበልጥ ይገነዘብ ነበር በማለት ንግግር አደረገልኝ። ሰለሞን አንዴ መናገር ከጀመረ ሙሉ ንግግር አድርጎ ሳይጨርስ ንግግሩን አያቋርጥም። ከንግግሩ ትንሽ ማስታወሻ ወሰድኩለት። ቀይ ባህርና የኢትዮጵያ ሕዝብ ሕልውና በሚመለከት አንዳንድ ጥሩ ነጥቦች ነበሩት። ቀጠለና እነዚያ ተኩሎች ይታዩዋል አለኝ በጣቱ ወደዛ እየጠቆመኝ። በተደረገው ዝግጅት ሁሉ የተደሰተ ይመስላል። የምጽዋ ፌስቲቫል ኮሚቴ እንደ ንብ ሲሰራ ነበር የከረመው። አንዳንዶቹ የኮሚቴው አባሎች ከድካምና ከስጋት የተነሳ ሰውነታቸው ሊፈርስ የደረሰ ይመስላል። አዎ ይታዩኛል አልኩት። 2 ትላልቅ ትኩሎች ተሰርተው ነበረ። በአይሮፕላን ሳር የተጫነላቸው ትኩሎች ናቸው አለኝ። ዝም አልኩ። በምን ኪሰራ አትለኝ አለኝ። ወደ መኪናው እየሄደ የቸኮለ ይመስላል። ሁልጊዜ ይቸኩላል። መኪና ጋር እንደደረሰኝና ተከትለኝ አለኝ። ወዴ ደግሞ ወደ ካሌብ አዳራሽ የፎቶግራፍ ኤግዚቢሽን ዝግጅት ማየት እፈልጋለሁ። እዚያ ነበርኩ። አዳራሽ ውስጥ ማድረግ ያለብን ዝግጅት ሁሉ አጠናቀናል። በበዓሉም ስፍራ አስፈላጊ ሁሉ ተደርጓል። ለነገ ተዘጋጅተናል። አሁን የሚያስፈልገኝ ነገር ቢኖር እረፍት ብቻ ነው አልኩት። የፌስቲቫሉ ጠቅላላ ፕሮግራም ደርሷል አለኝ። አዎ፣ ዶጋሌ ላይ ነገ የሚደረገው ስርዓት በስንት ሰዓት እንደሆነ ግን አላውቅም። በ12 ሰዓት እዚያ መገኘት ነው። ትክክለኛው ሰዓት እኔም አላውቅም ብሎኝ በረረ። በጊዜው ለመተኛት አስቤ ነበር ወደ ሆቴል የተመለስኩት። ባህሩ በመስኮቱ ወለል ብሎ ይታያል። በሚሊዮን የሚቆጠሩ የመብራት ነጸብራቆች ባህር ላይ ይጫወታሉ። ማዕበሎቹ እየተነሱና እየወደቁ መጥተው የባህሩን ዳርቻ ጥበው ሲመለሱ ይሰማል። እንቅልፍ እምቢ አለኝ። ሻወር ወሰድኩና ወደ ሆቴሉ ቡና ቤት ወረዱ።